ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። አርሲ የሲኦል ምድር ሆነች፣ ኢትዮጵያ ፍርድ ቤት ልትቀርብ መሆኑ ተነገረ። ህወሓት ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቀረበ። ኢትዮጵያዊቷ ዳኛ በችሎት ተገደለች። ሲኖዶሱ አስቸኳይ ስብሰባ አካሄደ ከመንግስት ጋር። የአዲስ አበባ ከንቲባም አረፉ። በሞቃዲሾ ከፍተኛ ግጭት። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ጥቃት ፈጸመ፣ ድልም ተቀዳጀ። 64ኛው ክፍለ ጦር ቃኘው መሐንዲስ የሰርጎ ገብ ጥቃት መሰንዘሩ ታውቋል። በእነማይ ወረዳ ነው ብርሃን ቀበሌ የትኖራ ጎጥ በሚገኘው የአገዛዙ ስራ ካምፕ ላይ 64ኛው ክፍለ ጦር ቃኘው መሐንዲስ ሰርጎ በመግባት በወሰደው ኤፍ1 ቦምብ ጥቃት በማህበረ ብርሃን ቀበሌ ህዝብ ያሰቃይ የነበረው እያሱ አባበ በተባለ ቅጥረኛ የብልጽግና ታጣቂ ኃይል ላይ በወሰደው እርምጃ ከፍተኛ ጉዳት ስለደረሰበት ሆስፒታል መግባቱ ተረጋግጧል። በተሰነዘረውም የሰርጎ ገብ የቦምብ ጥቃትና የተኩስ ልውውጥ ለጊዜው ስማቸው ማወቅ ያልተቻለ የአገዛዙ ሰራዊት አባላት ሙትና ቁስለኛም ሆነዋል። በዚህ ጥቃት ጉዳት ያስተናገደው የአገዛዙ ሰራዊት አባላት የአካባቢው ማህበረሰብ ላይ ከባድ ድብደባና ህገወጥ ፍተሻ በማካሄድ ዘረፋ መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ለዘውዱ ሾው መረጃውን ልኳል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆን ኮር አስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኘው ከመንዝ ሞላሌ ወደ መሃል ሜዳ ሲንቀሳቀስ በነበረው የ104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ በተባለ ቦታ ፋኖች ደፈጣ በመጣል የጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አደረሱበት። የሸዋ መሬት ረመጥ እሳት የሆነበት ራሱን ጥምር ጦር ነኝ ብሎ የሚጠራው የጠላት ኃይል መለያ ላይ በደረሰበት ከፍተኛ የደፈጣ ጥቃት ነው ሙትና ቁስለኛ ሳያንስ ወደ መሃል ሜዳ ከተማ እንዳልፉ በመደረጉ ወደ መጣበት ሞለላ ከተማ መመለሱንም ገልጧል። በዚህ ውጊያም ከፍተኛ ቁጥር ያለው የጥምር ጦሩ ኃይል መማረኩም ነው የተገለጸው። ከፍተኛ ቁጥር ያለው የመከላከያ ኃይልን በእጁ ያስገባው ፋኖ ኃይል ኮማንዶ መከላከያዎችንና የሻለቃ አመራሮችን የመከላከያውን ከፍተኛ አመራሮች የሆነው ባለ ቀይ ቦኔት የመቶ አለቃ ማዕረግ ያለውን እስከ ወዳኛው አሰናብተውታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር ብሩኬ ደምሴ ክፍለ ጦርም በይፋ ተቀላቅሏል። በወራይሉ ወረዳ መሽጎ የነበረው የአገዛዙ 84ኛ ክፍለ ጦር 4ኛ ሻለቃ አመራሮች እና በፋኖ በኩል የብሩኬ ደምሴ ክፍለ ጦር ሻለቃ አመራሮች ምስጢራዊ ግንኙነት ሲያደርጉ ቆይተው ነው በስተመጨረሻም የአገዛዙ ኃይሎች በራሳቸው አመራር ላይ ኦፕሬሽን ሰርተው እንዲመጡ ተነጋግረው መግባባት ላይ ከደረሱ በኋላ ነው በትላንትናው ዕለት ከምሽቱ 12 ሰዓት አካባቢ በወራይሉ ወረዳ 01 ቀበሌ ማርያም ደብር ንግስት አካባቢ መቶ አለቃ ላይ ያለውን መገናኛ በእጃቸው ያለው ሙሉ ትጥቅ ከነመሳሪያቸው ይዘው ወደ ብሩኬ ደምሴ ክፍለ ጦር በክብር ተቀላቅለዋል። እነዚሁ በክብር ከተቀላቀሉትም ውስጥ 1ኛ ሻለቃ ዘመቻ መሪ፣ 2ኛ የሻለቃ ሎጂስቲክ ኃላፊ፣ 3ኛ ሻለቃ ኦርዲናንስ ኃላፊ፣ 4ኛ ሻለቃ አልባሳት ኃላፊ መሆናቸውም ታውቋል። በአካባቢው የምትንቀሳቀሰው የብሩኬ ደምሴ ክፍለ ጦር የፋኖን የሻለቃ አመራሮች አገዛዙን ከርተው የመጡትን የመከላከያ ኮማንዶ አባላትን በክብር ተቀብሏቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለዘውዱ ሾው መረጃውን ልኮልናል። ጋሸና ከተማ ላይ አገዛዙ ሰራዊት በምኒልክ እዝ ድባቅ ተመታ። የአማራ ፋኖ ብሔራዊ ንቅናቄ ወሎ በቶ አማራ ምኒልክ እዝ 104ኛ ኮር 22ኛ ክፍለ ጦር ነው ክንዱ አሻግሬ ሻለቃ በሰርጎ ገብ ኦፕሬሽን ጋሸና መሃል ከተማ ላይ አመርቂ ጥቃት መፈጸሙ የታወቀው። በሻለቃ ልዩ ኦፕሬሽን በተሰጣቸው አባላቶች ጋሸና መሃል ከተማ መናኸሪያ ድረስ ዘልቀው በመግባት ነው በአገዛዙ ሰራዊት የጦር መሪዎች ቅጽበታዊ ጥቃት በመፈጸም በ5ቱ ላይ የማዳግም እርምጃ ሲወሰድ በ7ቱ ላይ ደግሞ ከባድ ቁስለኛ ተደርጓል ሲል ገልጧል። ከግንባር እንደደረሰን መረጃ ከሆነ አናብስቶቹ ከሌሊት 7 ሰዓት ላይ ጋሸና ከተማ ዘልቀው በመግባት የጠላትን ተከፋይ የጦር መሪዎች ሙትና ቁስለኛ በማድረግ በጠላት ሰራዊት ላይ ከፍተኛ ጉዳት ያደረሰ ሲሆን በደመ ነፍስ የሚንደናብሩ ያገዛዙ ሰራዊቶች አዳራቸውን እርስ በራሳቸው ሲመታቱ ማደራቸውን የመረጃ ምንጮቻችን ከስፍራው ገልጸዋል። ሲኖዶሱ ከመንግስት ኃላፊዎች ጋር ንግግር አደረገ። በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስትር ዴኤታው ዶክተር
ሀሪዳን ተዘራና ከኦሮሚያ ክልል ከፍተኛ ስራ ኃላፊዎች ጋር መወያየቱን የክርስቲያኒቷ ህዝብ ግንኙነት አሳውቋል። የልዑካን ቡድኑ በምስራቅ አርሲ በአስኮ በሽርካና በሆንቆሎ ዋቤ ወረዳዎች በታጣቂዎች የኦርቶዶክሳውያን ላይ በደረሰው ህይወት ህልፈት በጥንታዊ ቤተክርስቲያን መቃጠል የተሰማቸውንም ጥልቅ ሐዘን ገልጠዋል። መንግስት የችግሩን ምንጭ አጣርቶ ዘላቂ ሰላም እንዲሰፍን፣ ተፈናቃዮች ወደ ቀያቸው ተመልሰው እንዲቋቋሙና ወንጀለኞቹም ለህግ ቀርበው ቅጣታቸው እንዲያገኙ ጠይቀዋል። የምስራቅ አርሲ ሊቀ ጳጳስ ብፁዕ አቡነ ኤልያስም የተከሰተውን ችግር በቁጥራዊ ማስረጃ አስደግፈው አቅርበዋል። የሰላም ሚኒስትሩም አቶ መሐመድ እንድሪስ በተፈጠረው አደጋ ማዘናቸውን ገልጸው አስቸኳይ አጣሪ ቡድን ወደ ስፍራው መላኩንና በሪፖርቱ መሰረት እርምጃ እንዲወሰድም አስታውቀዋል። የኦሮሚያ ክልል ኃላፊው በበኩላቸው ተጨማሪ አደጋን ለመከላከል ጥረት ማድረጋቸውን ጠቅሰው አጥፊዎችን ለህግ ለማቅረብ እና ቤተክርስቲያኒቷንም ምዕመናን ለመደገፍ በምታደርገው እንቅስቃሴ ሁሉ አስፈላጊውን እገዛ እንደሚያደርጉም አረጋግጠዋል። የቅዱስ ሲኖዶሱ ቋሚ ሲኖዶስና የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የተፈናቀሉ ወገኖችን ለመደገፍ የተቃጠለውንም ቤተክርስቲያን መልሶ ለመገንባት መሰል ችግሮችን ዳግመኛ እንዳይከሰቱ ለማድረግ ከተጠናከረ ስራ ጋር በትኩረት እንደሚንቀሳቀሱም አስታውቀዋል። ይህ በእንዲህ እንዳለ የዘውዱ ሾው ሚዲያ ወደ ስፍራው ደውሎ ባደረግነው ማጣራት በአሁኑ ሰዓት መፍትሄ መፈለግና አካባቢውን ማረጋጋት ሳይሆን አሁንም በህዝቡ ላይ ከፍተኛ ጉዳት እየደረሰ ከፍተኛ ተኩስ እንዳለም ከአካባቢው ለማወቅ ችለናል። በሲኖዶሱ በኩል ዛሬም የሚደረገው እንቅስቃሴ ሆን ተብሎ ከመንግስት ጋር በመቆራኘት በክርስቲያኑ ላይ እየተፈጸመ ያለውን ግፍ መፍትሄ ለማግኘት ሳይሆን በመቀለድ የተረፉትንም ለማስጨረስ የሚደረግ ጥረት ነው ሲሉ ብዙዎቹ ተችተውታል። በአርሲ የተደረገው ግድያ ዛሬ የመጀመሪያው ሳይሆን ረጅም ዓመታትን በተለይም የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጣበት ጊዜ ጀምሮ እዛም አስቀድሞ ከፍተኛ ጭፍጨፋ የሚደረግበት አካባቢ እንደሆነ እየታወቀ ዛሬ ተመልሶ እንደዚህ እናደርጋለን በሚል በመቀለድ እንደውም የተረፉትንም ለማስገደል የሚደረግ ጥረት እንጂ መፍትሄ የሚያመጣ አይደለም የሲኖዶሱ ውይይትም ተብሏል። በአሁኑ ሰዓት የዘውዱ ሾው ሚዲያ ወደ ስፍራው ደውለን ባደረግነው ማጣራት ህዝቡ በየጫካ ውስጥ የሚገኝ ሲሆን የተረፉትንም ለመግደል በአሁኑ ሰዓት የተኩስ ልውውጥ እንዳለ ወደ ስፍራው ደውለን ባገኘነው መረጃ ለማወቅ ችለናል። እየተሽከረከርክ ሰው መጣብኝ አልመጣብኝ እያልኩ ነው በአሁኑ ሰዓት እያወራ ያለው። አውቃለሁ እኔ ልጁ አደፋፍሮኝ ነው እሱ ልጅ ከተጠለፈ ልክ ነው አስቸጋሪ ነው ምንድን ነው ብዬ ስለው ምንም ችግር የለም እውነቱን ነገር አስተላልፍ ያየሁን የደረሰባትን ችግር ንገር ስራ ላይ ነው እንጂ ጭራሽ ጥሩ ነገር ይሄንን መረጃ መስጠት ይከብዳል። ልክ ነው ምን ብዬ ልንገርህ ወንድሜ ምንም ማድረግ አንችልም። እናንተ ከእነሱ ጋር ነው እጃለሁ። አንዳንድ ሰዎች እንደው ለምን አይታጠቁም፣ መሳሪያ ለምን አይዙም፣ ለምን ራሳቸውን አይከላከሉም የሚሉ ሰዎች አሉ፣ አስተያየት ይሰጣሉ። መሳሪያ ማግኘት አልቻላችሁም ወይስ ያላችሁም መሳሪያ ተነጠቃችሁ? መሳሪያ በገዛ በሪያችንን ሰጠን ስንገዛ ወዲያውኑ 8 ቀን አይቀመጥም። ወዲያውኑ የሆነ ነገር ሰርታ እንባልና እንመጣለን። የወረዳው አስተዳደር ያላቸው በስነስርዓት ብር አዋጥቶ በሬ ገዝቶ በሬ አርዶ አብቷቸው እነኛን መከላከያዎች ልዩ ኃይሎች ምንም የለም ሰላም ነው ምንም የተደረገ ነገር የለም ብሎ መለሳቸው። የኛ ህዝብ ደግሞ እዛ እየተጨፈጨፈ ነው። ታቦቱም ተቃጥሏል ነው ማውጣት ችላችኋል? ወድሟል፣ አቃጥለውታል። በጣም ያሳዝናል። ያው በመንግስት ኃይል ወደ ቦታችሁ ግቡ ይላሉ። በምንገባ ጊዜ ግን ሌሊት መጥተው ያው ያርዳሉ። ሌሊት መጥተው ያርዱ። እንዴት ታደርጋለህ? ምንም ማድረግ አንችልም። መንግስት እንኳን በእኛ ደርሶልን የእኛን ህይወት ያድናል የእኛን ነፃነት ያወጣል ብለን የምንጠብቀው ታሪክ እንግዲህ ወዲህ የለም። በአሁኑ ሰዓት በቃ ማለት ነው። ምንም የኛ ተስፋ የለንም። ምንም ተስፋ አለን ብለን የምንኖርበት ነገር የለም። የእኛ ጉዳይ ያተከመ ጉዳይ ነው። በአርሲ አስኮ ወረዳ ከሰሞኑ በደረሰው ጥቃት ዙሪያ መሰረት ሚዲያ ከመንግስት ምንጮችና አካባቢ ነዋሪዎች ያሰባሰበውን አዲስ መረጃም አቅርቧል። በቁጥር ህይወታቸው እንዳለፈ የተረጋገጠ 53፣ ያሉበት ያልታወቀ 190፣ የቆሰሉ 47፣ የታገቱና ገንዘብ የተጠየቀባቸው 6፣ የተቃጠለ ቤት 308፣ የተቃጠለ ቤተክርስቲያን 2፣ ተፈናቅለው እሬቻ ሚካኤል የተጠለሉ 789፣ ተፈናቅለው ሱንቲ ማርያም የተጠለሉ 691፣ ተፈናቅለው አስኮ ከተማ የተቀመጡ 262፣ ተፈናቅለው ሌንጮ ኦዳ፣ ራምቡስ፣ ቦግዳ፣ ኮበሬ የተጠለሉ 133፣ ጠቅላላ የተፈናቀሉ 1875 መሆናቸውን የአካባቢው ነዋሪዎች ነግረውኛል ሲል መሰረት ሚዲያ ዘግቦታል። በአርሲ ለክርስቲያኖች ጭፍጨፋ የመንግስት እጅ አለበት ተባለ።
የጠለታ ጥቃት ከመፈጸሙ አስቀድሞ በአርሲ ጠለታ በኦርቶዶክስ እምነት ተከታዮች ላይ ጥቃት ከመፈጸሙ በፊት የወረዳው የቀበሌ አመራሮች ለወረዳው ህዝብ ከመንግስት የመጣ አስቸኳይ የሚሸጥ ጥይት አለ፣ ዋጋውም 118 ብር ነው፣ ህይወታችሁን ይቀድማል በማለት በማባባል ገበሬውን ያለውን ንብረት እየሸጠ የሌለው እየተበደረ ህይወት ይቀድማል በማለት በትንሹ ከ10 ሺህ እስከ 50 ሺህ ብር እንደከፈሉ የአካባቢው ነዋሪዎች ለዘውዱ ሾው ሚዲያ ገለጡ። በአንድ ቀበሌ በአንድ ቀን ከ1 ሚሊዮን ብር በላይ የጥይት ብር ተከፍሏል። ይህም ከተፈጸመ 20 ቀን አልፎታል። ህዝቡ ጠላት ከቦናል፣ ጥይት ይሰጠን ለምን ቆየ በሚል ከቀበሌ እስከ ወረዳ ሄዶ በቅርቡ የወረዳው አዳራሽ ስብሰባ ተደረገ። ይሁን እንጂ ጥይት ይሰጠን ሲሉ ለወረዳው አስተዳዳሪ ጥያቄ ቢያቀርቡም የወረዳው አመራር የሰጠው ምላሽ ግን እናንተ ለዚች ብር ነው እንዴ እኔ 7 መትረየስ ገዝቼበታለሁ የሚል መልስ እንደሰጣቸው፣ ይህ ሁኔታ ህዝቡን አስቆጥቶ ትንሽ ሳይቆይ ነው ጥቃቱ የተፈጸመባቸው። የዚህ አካባቢ ገበሬ ጠንካራ ነበር። በተተኳሽም እጥረት ምክንያት ብዙ ጉዳት ሊደርስበት ችሏል። ከስፍራው ያነጋገርናቸው ሰዎች መሳሪያዎቻችንንም ቀምተውን ጥይቶቻችን መግዣ ከብቶቻችንን ጭምር ሸጠን የከፈልነውን ብርንም ከልክለውናል ሲሉ ለዘውዱ ሾው ሚዲያ ከስፍራው የአካባቢው ነዋሪዎች ተናግረዋል። አዎ እኔ ራሱ ቢያንስ የ50 ሺህ ብር በሬ ሽጥ የ50 ሺህ ብር ጥይት እንዲገዛ ለመንግስት ሰጠው። አሁን ከምርጫው ወዲህ ይሄ ይገባላችኋል ተብለን ይሄው ያ ጥይት አልመጣም፣ ተከለከልን። በሬን ሽጥ ሰሰት ማለት ነው። የቀድሞው የአዲስ አበባ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የቀድሞው የአዲስ አበባ ከተማ ከንቲባ የነበሩት አምባሳደር አሊ አብዶ ባደረባቸው ምክንያት ነው በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አሳውቋል። ከወርጂ ማህበረሰብ የተወለዱት አምባሳደር አሊ የአዲስ አበባ ዩኒቨርሲቲ ምሩቅ የነበሩ ሲሆን በ1970ዎቹ የኢትዮጵያን ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ በመቀላቀል በፖለቲካው ዓለም ንቁ ተሳትፎ ማድረጋቸውም ታውቋል። 17ኛው የአዲስ አበባ ከተማ ከንቲባ በመሆን ለ5 ዓመታት ዋና ከተማውን በግንባር ቀደምትነት መርተዋል ነው የተባለው። አምባሳደር አሊ በአርሲ ዴሬ ከተማ ከአባታቸው አቶ አሊ ሱሌማን ከእናታቸው ወይዘሮ አጸደ ማርያም የተወለዱ ሲሆን በትዳር ህይወታቸውን 3 ሴቶችና 1 ወንድ ልጅ አፍርተዋል። ዳኛዋ በችሎት ተገደለች። በወልመራ ወረዳ ፍርድ ቤት ነው በተፈጸመ ጥቃት አንዲት ዳኛ በሆለታ ከተማ በሚገኘው የወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት አንድ ግለሰብ በድብቅ ይዞት በገባው ሽጉጥ ነው ባለቤቱንና የችሎት ዳኛዋን ተኩሶ መግደሉ ፖሊስ ያሳወቀው። የሆለታ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር ጸጋዬ ቶልቻ እንደገለጹት ድርጊቱ የተፈጸመው ግንቦት 27 ቀን ረፋድ ላይ በባልና ሚስት መካከል ለወራት ሲካሄድ የቆየውን የንብረት ይገባኛል ክርክር ላይ የመጨረሻ ውሳኔ በሚሰጥበት ወቅት ነው ብለዋል። ተጠርጣሪው ግለሰብ ውሳኔውን በንቃት ሲከታተል ቆይቶ ፍርዱ መነበብ ሲጀምር ነው አቅዶ ተዘጋጅቶ በያዘው ህገወጥ ሽጉጥ በመጀመሪያ ባለቤቱን በመቀጠልም ውሳኔውን እያነበቡ የነበሩትን የችሎት ዳኛ ወይዘሮ ወርቄ ካንሳ ተኩሶ የገደላቸው። ይህ አሳዛኝ ድርጊት ሊከሰት የቻለው በፍትሐ ብሔር ክርክር ችሎት ላይ በነበረው የፍተሻ ክፍተትና በፍርድ ቤቱ የጥበቃ ሰራተኞች በመዘናጋት ምክንያት መሆኑም ታውቋል። በመሆኑም በአሁኑ ወቅት ተጠርጣሪው በቁጥጥር ስር የዋለ ሲሆን በጥበቃ ላይ የነበሩ የፍርድ ቤቱ የጥበቃ አካላትና ችሎቱን አስከባሪዎች በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝም ገልጠዋል። ህወሓት አዲስና አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ነው ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለውን የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷልም ሲል ነው የገለጠው። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 2018 ዓ.ም ሊቀረፍ የማይቻልበት አውዳሚ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ነው ለዲፕሎማሲው ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ትግል እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ ኃይል እርምጃ ፖሊሲዎች እየነገሱ መጥተዋልም ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀሬ እንደሆነ እያደረገ ነው ብለዋል። ይህ ሊቀሰቀስ የሚችለው ጦርነቱ በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠብጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያነሳሳ ሊያናጋና ሰብአዊ ቀውስ ሊያባበስ እንደሚችልም አመልክቷል። አዲስ የታክስ ማሻሻያ ረቂቅ አዋጅ ለተወካዮች ምክር ቤት
ቀረበ። የተሻሻለው የታክስ አስተዳደር ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቦ አዋጁ የታክስ ማጭበርበርን ለመከላከልና ክርክሮችን በፍጥነት ለመፍታት ስር ነቀል ለውጦችም ይዟል ነው የተባለው። ገቢ ሰብሳቢው መስሪያ ቤት የታክስ ማጭበርበርን ለመከላከል እስከ 10 ዓመት ወደኋላ በመሄድ ሂሳብ በመመርመርና ተጨማሪ ግብር የማስከፈል ስልጣንም ተሰጥቶታል። ቀደም ሲል የነበሩት የቅሬታ ማቅረቢያ መንገዶች እንዳሉ ሆነው የታክስ ክርክሮች በሚስጥራዊነትና በአጭር ጊዜ ለመፍታት የሚያስችል አዲስ የገለልተኛ አስማሚ አሰራርም ተዘርግቷል። ህጋዊ ደረሰኝ ባልተሰጠበት ለእያንዳንዱ ግብይት 100,000 ብር ቅጣት የተጣለ ሲሆን ጥፋቱ በዓመት 2 ጊዜ ዳግም ደግሞ የፈጸመ አካል ተባባሪ የድርጅት ስራ አስኪያጅን በወንጀል ይጠየቃል ተብሏል። የኢትዮጵያ መንግስት ሊከሰስ መሆኑ ተነገረ። ዕዳ ባለመክፈሉ ምክንያት ኢትዮጵያ ዩሮ ቦንድ አበዳሪዎች ያልተከፈለውን ዕዳ በተመለከተ መንግስትን ለመክሰስ የህግ ሂደት መጀመሪያቸው ነው የተዘገበው። የኢትዮጵያ ዩሮ ቦንድ አበዳሪዎች ቡድን መንግስት ያልከፈለውን $1 ቢሊዮን ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተዘግቧል። ብሉምበርግ ለጉዳዩ ቅርበት ያላቸው ምንጮች ዋቢ አድርጎ እንደዘገበው ኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ተልኳል ብለዋል። ስማቸው እንዳይጠቀስ የፈለጉት የመጀመሪያ ምንጮች እንዳሉት ከሆነ መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት አሉት። ያ ሲሆን ጊዜ ገደቡ መቼ እንደሚጀምር በዝርዝር ግን አላብራሩም። የኢትዮጵያ መንግስት ከተለያዩ አበዳሪ አካላቶች ገንዘብ እየተበደረ መሳሪያ በመግዛት የራሱን ህዝብ እየጨፈጨፈ ባለበት በዚህ ሰዓት ዕዳውን መክፈል አለመቻሉ የሚገርም አይደለም ሲሉ በርካታ ኢኮኖሚስቶች በኢትዮጵያ ያለውን የዕዳ መጨመርና አገሪቱ የገባችበትን የኢኮኖሚ ከፍተኛ ዝቅጠት ውስጥ ነችም ሲሉ ገልጠዋል። በሞቃዲሾ ከባድ ግጭት ተቀሰቀሰ። በሶማሌ ዋና ከተማ ሞቃዲሾ ነው በፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን ለ1 ዓመት መራዘሙ ምክንያት በመንግስት ኃይሎችና ከተቃዋሚዎች ጋር ግንኙነት ባላቸው ታጣቂዎች መካከል ከባድ ግጭት መቀስቀሱ የተገለጸው ባለፉት 20 ዓመታት ውስጥ በተደረገ ከፍተኛ የተኩስ ልውውጥ የቆሰሉ ንጹሃን ኑሯቸው የተጠቀመ ሲሆን ነዋሪዎቹም ቀያቸውን እየለቀቁ መሰደድ መጀመራቸው ታውቋል። በግጭቱ ሳቢያ በከተማ ዋና መንገዶች፣ የአየር ማረፊያ መዳረሻዎችና ኤሌክትሪክ አገልግሎቶችም ተቋርጠዋል። የሀገሪቱ ጦርም ግንባሮችን በመልቀቅ ወደ ዋና ከተማዋ ለመንቀሳቀስ መገደዱም ተገልጿል። የአሜሪካ መንግስትን ጨምሮ ዓለም አቀፍ አገራቶች ሁለቱም ወገኖች ግጭቱን በሰላማዊ መንገድ እንዲፈቱም ጥሪ አቅርበዋል። በመጨረሻም የእስራኤል ጦር በፍልስጤም ግዛት በሆነችው ጋዛ ላይ በፈጸመው ጥቃት ባለፉት 4 ሰዓት ውስጥ ቢያንስ ከ11 ሰዎች በላይ ሲገደሉ 32ቱ መቁሰላቸው ታወቀ። ስምምነቱም ፈርሷል በጋዛ ተብሏል። የአምቡላንስና የሲቪል መከላከያ ሰራተኞች በፍርስራሹ ውስጥ የተቀበሩ ወይም በመንገድ ዳር የተጎዱ ተጎጆች ማግኘት አለመቻሉም ነው የታወቀው። በጥቅምት 2025 የተኩስ አቁም ስራ ላይ ከዋለ ወዲህ ከእስራኤል ጥቃቶች 947 ሰዎች ሲገደሉ 2935 ሰዎች ቆስለዋልም ተብሏል። ክቡራን ተመልካቾቻችንና አድማጮቻችን ወደ አርሲ በመደወል ከቀጥታ ከአካባቢው ነዋሪዎች ያገኘናቸው መረጃዎች ከዜናዎቹ በኋላ የምናቀርብ መሆኑን ከወዲሁ እንገልጻለን። ለአሁኑ ዜናዎቻችንን አበቃን። ከዜናዎቹ ጋርም አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። መልካም ጊዜ። ጤና ይስጥልኝ።